ሙባረክ ሙባረክ ራሱን ሊያጠፋ ነው ምናምን ሙባረክ አንተ ሙባረክ ምን ሆነክ ነው? ተረጋጋ። አንቺ ነሽ ለዚህ ሁሉ ያበቃሽው። ቅድም ቤቱን ዝጊ ስልሽ ይሄ ሁሉ አይመጣም ነበር። ያንቺ ጥፋት ነው። አንተ ራስሽ አብዲ። እኔ አብዲ ነኝ። ቅድም ቤቱን ዝጊ እያልኩሽ አሁን እኔ ነኝ። አቁሚ ቤቱን ዝጊ እያልኩሽ አልነበር ቅድም? እና ዘጋው። የሰው ትዳር እንደዚህ ነው የሚነገረው? ሽምግልና እንደዚህ ነው? ይኸው ገመድ ሰለልሽ። የልጅ ማዳን ስለሆነ ካንተ ጋር አላወራም። እበት ነሻ። እንዳንቺ አይነት ሰው ነው ባይዶ የሰው ትዳር የሚያፈርሰው። ይሄ ልጅ ሙባረክ ራሱን ካጠፋ ሙባረክ ላይ የሆነ ነገር ቢደርስ ከአንቺ አናት ላይ አንወርድም። ባይዶ አንቺ ባለቤቴ ናት፣ ታላቅ ባለቤቴ ናት። ተከብራ ቤት ውስጥ እየኖረች ነው አይደለም? ዝም ማለት ብዙ ነገር አድርጎኛል። ዝም ማለት አሁን ተናገርሽ ማለት ነው። እኔ ማለት ነው የፈለገ ይጥላኝ እንጂ ማለት ነው። ሳሚራ ቅድሙንም ነግሬያለሁ። ሳሚራን ተናግሬያታለሁ። አልሰማም። ማንንም አትሰማም። ሳምንት ሙሉ አለች። አበደን ውሸቱን ነው አለች አይደለ? አሁን እንደጨፈረችው አይደለም። ማርያም ነው እቾት ናት። ሳሚራም እቾት ናት። አንደኛው ነገር እኔ ምስት ለማግባት የሰሚራ ፈቃድ አያስፈልገኝም። በሸሪያ ከሆነ ችግር የለውም። ግን እንደ ሸሪያ የሰጠኝ አላህ የሰጠኝ እናቴ ቆይ ሸሪያው ባል ሳያስፈቅድ ያግባ ይላል አይልም የሚለው ኡስታዝ እንጠይቃለን። አዎ ጠይቂ፣ አስገቢና የፈለግሽውን ኡስታዝ ጠይቂ። አያስፈልግም ለሷ ሴፍቲ ኡስታዝ እሷ ስትናገር ሰሚራ ስትናገር ሙቤ ሲናገር ማስቆም ነበረባት። እንደ ትልቅ ሰው ይሄን ነገር ማስቆም ትችል ነበር። ይሄ ልጅ አሁን ሙቤ ይሄ ልጅ አሁን ገመድ እየወሰደ ነው። ሰው እየቀለደ ነው ራሱን የሚያጠፋው። እሷ ያኔ ቤቷን ለማሞቅ ብላ ቤቷን ከፍ ለማድረግ ብላ 45,000 ሰው አስቀምጣ ይሄ ልጅ ራሱን ያ ንግግሮች ሲነገር ዝም ብላ እያዳመጠች ነበር። ሙቤ እባክህን ድምፄን እየሰማ ከሆነ እባክህና አዳምጠኝ። ሙቤ ነጠጌ ፈታ ጅርተ ወተ የቆቱ በአላህ ይዣለሁ። ሙቤ ቆቱ አያችሁ አይደለም? አንዳንድ ሰዎች የራሳቸውን ቤት የራሳቸውን ላይቭ ሞቅ ለማድረግ ብሎ ባልና ሚስቶችን አንድ ቦታ ላይ አስቀምጦ ገመናቸውን ያዳምጣሉ፣ ችግራቸውን ያዳምጣሉ። ሙባረክ እባክህና ሙባረክ ወይኔ አረ ሙባረክ ደስ ይበላችሁ። ወዲና ወዲ እየሮጣችሁ እየዞራችሁ ይህንን ነገር ያደረጋችሁላችሁ እንኳን ደስ አላችሁ። በገገመደን በገከናኒ ሲንገ በገገመደን በገከናኒ ሲንገ ሁንዱም ትኬሰን እናም ሰሚራ ባለቤቴ አይደለችም። በፍጹም ይጨርስ ማለት አትሆንም። አላቃትምም ገና ስንት ነገር እናገራለሁ። ማስተዳደር የሚችል ስለሆንኩ ነው። 8 ዓመት አቢባ ስሚኝ፣ 8 ዓመት ሙሉ አንድ ብር ሳልቀበል እንዲሁ ነው የሚፎግርብኝ። 8 ዓመት ሙሉ ማለት ነው። እንደዚህ ነው የሚያስፈራራ። እንደዚህ እያስፈራራ እንናገር። አይ ከተባለም እድሉን ስጣት እኮ አንድ ነገር ልንገርሽ አቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና ማርያም ጨር አለቀ። የማርያምን ሙባረክ እንደ እህት ካከበርከኝ እኔን እዚህ ጋር አከብርሽ። አንድ ነገር ልንገርሽ አቢባ፣ ካከበርክ አዳምጥ። አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ ሚዲያ ላይ ወጥተሽ ከተናገርሽ ሚስት አይደለሽም ማለት የሆነ የምትፈራው ነገር አለ። እሷ እንዳታጋልጥክ ኖ ለምን እንዲህ ትላታለህ? ወላሂ ትናገር አይደለም። ስሚኝ አንድ ነገር አለ። እሱ ምንድን ነው? ያገናኘን ፍቅር እንጂ ገባሽ? ፍቅር ነው ያገናኛችሁ። ፍቅር ነው ያገናኘኝ እንጂ ማንም አላገናኘኝም። አንድ እሺ። ሁለተኛ የማንም መሸቀያ መሆን አልፈልግም እኔ እዚህ ጋር ገባሽ? የማንም ዩቱበር የማንም ቲክቶከር ሪከርድ እያደረገ ገባሽ? መሸቀያ መሆን አልፈልግም። እኔ እየተናገርክ ያለው አልገባኝም። አንቺን አይደለም አቢባ፣ አንቺን እንዴት ነው የምናገርሽ? እኔ
ደውዬ በእናትሽ ስሚኝ፣ እንግዲህ የዛሬ ጉዳይ ነው። መታለች። ከአሁን በፊትም ቃል አለን እኛ ሁሉንም ነገር ችዬ ምንም ነገር አልተመቸኝም አለች ሰሚራ። 8 ዓመት ከኔ ጋር 9 ዓመት እኔ ወንድ ስለሆንኩ ነው። ስሚኝ ሲል ቆሻሻ አባርጌ ብር የማንም ቆሻሻ ጋር ገብተህ ትዳርን የልጆችን እናት እዛ ጋር ፕሊስ ዱባይ ያላችሁ ልጆች፣ አጅማን ያላችሁ ልጆች ሄዳችሁ ፈልጉት። ሙባረክ አላ Halo, Mube. Sema Mube. Oye. Mubarak. Mube. ነገር ግን አቢባ የምትባል እባብ ማለት ነው ቤቱ አስገብታ እሺ፣ አቢባ የምትባል እባብ ይሄ ልጅ ራሱን እንዲያጠፋ ያነሳሳችው እሷ ናት። ቢኮዝ ይሄ ልጅ ችግር ቢፈጠር የባለትዳርና የባልና ሚስት ችግር በውስጥ ነው የሚፈታው እንጂ 45,000 ሰው አስቀምጣ የቤትን የቤተሰብን ገመና አታዳምጥም ነበር። ሙባረከም አቲባ ኤኑ ገመቺሱ ቦታ ቤቱን ዝግ ይስላል። ካሜራ ያዶካት ዶክተር ወኔ አስወርዳ ነው የተሳደበችኝ። ይሄ ነገር ግን ቤተሰብን እና ቆሻሻ አባርግ ገመች ሞርቱ ደሽን አብዲ ኖ ሞር ቱ ዋይፍ ምስቴ ምን ነው ባልወዳት እኮ 8 ዓመት አብረን የኖርን አንድ ቀን እኮ አንድ ብሯን አላየሁም እኮ አንድ ቀን እኮ ስራ እንድትሰራ ሳይሆን ያገባዋት ልጅ እንድታሳድግ ልጅ እንድትወልድልኝ ብቻ ነው ያገባዋት ማለት ነው። ፍቅር እንደሰጠኝ እንድሰጣት። ዛሬ ግን ጠላቶቼ ተደራጅቶ እዚህ ሚዲያ ላይ ስንት ተናግሬያለሁ። ስንት ጠላት አለኝ። ጠላቶቼ እኔ ልጅቷን አደራጅቶ አምቶ ምናምን ወርቅ ወሰደብኝ፣ ብር ወሰደብኝ ምናምን አቢባ ቤት አለቀ እኮ አይታችሁታል እኮ። ሙጭጭ ያልኩት ለዛ ነው። ሀቄ ይውጣልኝ ያልኩት ለዛ ነው። ሀቄን አያችሁ እኮ የሴትን ብር እንደማልፈልግ ማለት ነው። በጣም የሚያሳዝነው እኔ ሰሚራን በጣም ነው የምወዳት፣ በጣም ነው ማፈቅራት፣ ከልቤ ነው የምወዳት፣ ከልቤ ነው ማፈቅራት። ከእሷ ጋር ነው ዛሬ ያለያየችኝ ያለ የመጨረሻ ቀኔ ነው ዛሬ ማለት ነው። ደስ ይበላችሁ። ሙባረክ ራሱን ሊያጠፋ ነው ምናምን አይዋቴ ነው ምን አጡ ጌመር ነው። በጥሩ ገንዘብ ያገኛል፣ ሁሉ ነገር ያገኛል። ምን አቶ ነው የሚያጠፋው? ቲክታክ ላይ ምን አስመጣ? ከሚስቱ ተጣልቶ ከሚስቱ ስለተጣላ ነው ራሱ የሚያጠፋው ነው። ከሚስቱ ስለተጣላ ሀሳብ ለመስረቅ ነው። ጉበቴ ድራማ ጎበዝ ነው። ጉበቴ በእስልምና 4 ማግባት ይችል የለ እንዴ? ማንከልክሉት ይችል የለ እንዴ? ሙባረክ ጉበቴ ሙስሊም ነው። ሌላ ያስረግዝ 9 ያስረግዝ መብቶ ነው። ማን ይጠይቀው? ከሚስቶቹ ጋር በሉኝ፣ ከሚስቱ ጋር አይደለም መብቱ ነው። በእስልምና ሴት ልጅን መንገር የለበትም፣ ሚስቱን መንገር የለበትም ሌላ ለማግባት። ይሄን ታውቃለህ። ማግባት ይችላል፣ ማስረገዝ፣ መለጥለጥ፣ መዘግዘግ ይችላል። ለዚህ ሶሻል ሚዲያ ላይ እንትን ለማድረግ ነው። 3ኛ ናት እኮ አሁን የሚጠይቀው። 2 ሚስት አለው ሙባረክ፣ 3ኛ ነው የፈለገው እና ከሚስቱ ተጣልቶ ራሱን ሊያጠፋ ጉበቴ
ስንት ነገር እዚህ ሲጠጣ አላየነውም እንዴ? ቲክታክ ላይ ስንት ነገር ሲጠጣ አላየነውም? ሞት እምቢ ነው ጉበቴ። ስንት ነገር አይደል እንደ የሚጠጣው ጉበቴ። ምን ሆኖ ነው የሚሞተው? ሶስተኛ ሚስቱ ናት እና 2 ሚስት ይቀራል። ሶስተኛዋ ብትሄድ ምን ችግር አለው? 2 ሚስት ይቀራል ጉበቴ። 3 ሚስት ነበረ፣ አንዷ ትሄዳለች፣ 2 ይቀራል። ምን ችግር አለ? እካክ ደግሞ ሊሞት ነው ምናምን ቲክታክ ላይ መጡ። ኧረ ዝም በሉት፣ ወሬኛ በሉት በጥራቃ የበረከትን ጉድማ እየዘገብኩ ነበር እኮ። የበረከትን ጉድማ እየዘገብኩ ነበረ። መጥተው ሙባረክ ጉበቴ እንደዚህ ሊያደርግ ነው ምናምን ዋቴ። ከዛ ገንዘብ ሊሰበሰብ ከዛ ሙባረክ ጉበቴ የሊና እንትን ስለደረሰበት ይባልና ሀቢባ ቤት ገንዘብ ይዋጣል። ሀቢባ ክርስቲያን ያገባችው ወዳ መሰለ እንዴ? በእሷ ላይ 3 ሚስት ስለማትፈቅድ ሀቢባ ብልጥናት፣ ግደላት። ሀቢባ ሙስሊሞች በብዛት ክርስቲያን የሚያገቡት በብዛት ሙስሊም ሴቶች ክርስቲያን የሚያገቡት በእነሱ ላይ 2-3 ሴቶች እንዲገባ ስለማይፈልጉ ነው። ሙስሊምነታቸውን ይጠብቃሉ፣ ግን አንድም ክርስቲያን ያገቡት 2ኛ ሚስት 3ኛ ሚስት አይደርባቸው። እንደ ሰው ይደብራል። ምን እያለ ነው? 10 አንበሳ ስጡኝ ራሴን አልገልም እያለ ነው። ይመቸው። ሸቅል ሄደ አባት ሄታ አባቱ እና ትንሽ አዝናና ይመ 30 ሺህ ህዝብ ቁጭ ብሎ ሻንጣ እየሰበሰበ ነው። ማን ነው የሚሞተው? ሙባረክ ጉበቴ። እዚህ ስንት ነገር እየጠጣ የምናየው ሰው ኑሮ በተአምር ራሱን አያጠፋም። ያማቸዋል እንዴ እናንተ? እንደው ዝም ብላችሁ ትሸወዳላችሁ። ኧረ ብሎ ሙድ እያያዘ ነው። ከዛ አይዞ ምናምን እየተባለ አንበሳ ያወርዳል። አይዞ ወንድም እንወዳለን ምናምን ይባላል፣ አንበሳ ያወርዳል። ፔደር እንዴና አይዞ እንደዚህ ይሆናል፣ አንበሳ ያወርድለታል። ሙቤ ይመቻ አራዳ ልጅ ብላ ይህን ሰገጤ ህዝብ፣ ይህን ሰገጤ ህዝብ ብላው ሙቤ ይት አባቱ የሶሻል ሚዲያ ከሚያስቁኝ ትዳራቸው ምናቸው አንዳንዶቹ ሰገጤ ስለሆኑ እዚህ ላይ ያሳያሉ ስላችሁ ችግራቸውን እዚህ ላይ በቃ መጥተው ነው እንትን የሚሉት። ጉበቴ እየበላ ቶሎ አንበሳ ተቀበል ይሾፈውና ጥሩ ቻፓ መግበቱ መሆኑ ሲሆን ላጥ ይላል እንዴ። የገዛ ወንድሙን ሰይፉት ያለ ሰው እኮ ነው እሱ። የገዛ ወንድሙን፣ እውነቴን ነው የምናገረው። ታስታውሳላችሁ? ወንድሙ ጴንጤ ስለሆነ ብቻ አይመለከተኝም ሰይፉት ብሏል። ስለዚህ ዝም ብሎ ጭውቴው እንደዛ ነው። እና እኔ አሁን እንደዚህ አይነት ነገር በጥጋቡ አንድ ሰው ያዙ ልቀቁኝ ብለ መስሚያ ይጠት ነው። ጥጋብ ነው። ጠግቦ ላይፍ አልፈልግም ምናምን ብሎ ሊሄድ ለሚል ሰው ብዙ ጊዜ እንትን የለኝ። ግን በበደል ተበድለው ይህ ነው ብዙ ጊዜ ተሰድበው ብዙ ጊዜ ተሞልጨው ብዙ ጊዜ ችግር ደርሶባቸው የሆነ ራሳቸውን ለሚያጠፉ አዝናል። የሙባረክ ካልከኝ ግን የጥጋብ ነው። የሙባረክ የጥጋብ ነው። እግዚአብሔር ምስክር፣ የሙባረክ ጉበቴ የጥጋብ
እውነቱን ልንገር፣ ጊፍት አይሰጡትም እንዴ? 30,000 ሰው አለ። ጊፍት ስጡት እንጂ ሂዱ። ገባ? እኔ አሁን ሴቶች ሞራላቸው ተነክቶ በጣም እየተሰደቡ ሶሻል ሚዲያ ላይ እየተንጓጠጡ ወይ በባላቸው የሚበደሉ ሴቶች ምናምን እንደዚህ ሲሆን አሁን የቦኒ አሳዝናኛለች በጣም። ቦኒ በጣም የምታሳዝን ልጅ ናት። ከልጅነቷ የለፋች ብዙ ነገር ያደረገች ብዙ ነገር የምጥር ምን ሴት ናት? ያንን እላለሁ። ጉበቴ ሙድ እየያዘ ነው። ጉበቴ ሙደኛ ነው። ተጫወተበት። ይህን ፒፕል ፕራንክ ነው አሉ። የአቢባ አቃቤ ሕግ ነበር ሆኖ ነበር ሰሞኑን። ይመቻቸው። ኧረ ይሸቅሉ። ይህ ሶሻል ሚዲያን እንደዚህ አሁን ከዱባይ ከአረብ ሀገር ነው ብዙ ጊዜ እንደዚህ አይነት ጣጣዎች የሚመጣው። ካየ ግብፅ፣ ዱባይ ምናምን እንደዚህ አይነት ድራማ መፍጠር አንደኛ ናቸው። እንደዚህ አይነት ግርግር መፍጠር በጣም ይችላሉ። አንደኛ ናቸው። ሌላው ሰሞኑን ለእሸቱ አደርሱልኝ። እሺ አጀንዳ ተሰጥቶች መጣሽ አይደል? ኮሜዲያን እሸቱ አጀንዳ ተሰጥቶ መጥቷልና ብታስተካክል ጥሩ ነው። ደርሶኛል። መሬት ጠይቀሃል፣ የምትሰራበት ስቱዲዮ ልዘግብ ብዬ ነው። ኢንፎርሜሽን ከኛ አመልጥም እና ማንም የኦርቶዶክስ አባቶች በዚህ ነገር ጣልቃ እንዳትገቡ ተብለዋል። ማስጠንቀቂያ ደርሷቸዋል። እሸቱ ይቅርታ ሊጠይቅ ነበር። እሸቱ ይቅርታ ሊጠይቅ ማንን ነው? ይችን እህት ይቅርታ ሊጠይቅ ነበረ። ማንን? ባምቢን። እግዚአብሔር ምስክሬ ነው። ይቅርታ ሊጠይቃት ነበረ። ከዛ ይቅርታ ሊጠይቅ ነው ብሎ ሰርቶ በስነ ስርዓት እንዳትጠይቅ ተብሎ ነው ይሄ ነገር የተደረገው። ይሄ ነገር የተደረገው ለምን? ኦርቶዶክስን በተወሰነ መልኩ ለማሰደብ የሚፈለግ ስራ ነው የተሰራው። እሸቱ በማያገባው የገባበት አጀንዳ ተሰጥቶት ነው። ማንም አቴንሽን አይሰጠውም ነበር። ምክንያቱም እስከማውቀው ድረስ ቤታዮ እናታችሁ እንዲትሁን ምናምን በምትልበት ሰዓት በሱ ይቅርታ ሳትጠይቅ ገብታ ነጠላ ለብሳ ስታሰባስብ አይቻታለሁ በደንብ አድርጋ። ማንም ምንም አልጠየቃትም። ሌሎችም በጣም እናት አባት የሚሰድቡ ሰዎች ተሰብስበው የገንዘብ እርዳታ ሲያደርጉ ነበረ ለቤተ ክርስቲያን። ምንም አልተባለም። ለምን ታርጌት ተደረገች? ባምቢ በምታውቀው ነገር አይደለም፣ ግን አጀንዳ ይፈልግ ነበረ። በሆነ አጀንዳ ማስጮ ይፈልግ ነገርና ኦርቶዶክስ ምን ትላለች በዚህ ላይ በሚል ፖለቲካ ተፈልጎ ነበር። ስለ አርሲ ስለሚጨፈጨፉት አይጮህም። አገር ላይ ስለሚዘረፈው ነገር አይጮህም። ስለሚፈናቀሉ ሰዎች አይጮህም። ግን ባምቢ ለቤተ ክርስቲያን ገንዘብ ልታሰባስብ ነው አጀንዳ። እስቲ ጠይቁ ራሳችሁ። ኢትዮጵያ የተባልክ ራስን ጠይቀው። ራስን ጠይቆም ብለህ አገር ላይ ስለሚጨፈጨፍ አርሲ ላይ በኦርቶዶክስ ናቸው ስለሚጨፈጨፉ ስለሚቃጠል ቤተክርስቲያን ስለ ስንቱ ጉዳይ ዝም ተብሎ ባምቢ እንደዚህ ናት ብለህ አውራ ተብሎ ጀለስ አጀንዳ ተሰጠው። ስለዚህ ለምሳሌ ኦርቶዶክስ ገንዘቧን ስትቀበል ማንኛውም ኦርቶዶክስ ብቻ አይደለም፣ ሙስሊምም መውሰድ ትችላለህ፣ ፕሮቴስታንት መውሰድ ትችላለህ፣ ገንዘብ ለቤተ ክርስቲያን ስትሰጡ ወይም ለመስጊድ ስትሰጡ ታውቁ እንዲህ ተብሎ ነው እንዴ? እንዲያውም አስታውሳለሁ አንዴ ወንድማችን ፕሬዚዳንት ማሜ ለሆነ ቤተ ክርስቲያን እኔ ሙስሊም ነኝ
ግን ይህን እርዳታ ሰጥቻለሁ ብለው ሰጥተው የለ እንዴ? ከሙስሊሞች ብዙ ጊዜ አልተቀበልም እንዴ እርዳታ ቤተክርስቲያን ማሰሪያ? ሙስሊሞች ከኦርቶዶክሶች አልተቀበሉም እንዴ ገንዘብ መስጊድ ማሰሪያ? እሱ ብቻ አይደለም። ወንጀሊት ሰርቶ ያምጡ ምን ያምጡ ማንም የከለከላቸው ሰው የለም፣ የሚከለክል የለም። ለምን? የባምቢ አጀንዳ እንደሆነ ካወቃችሁ ይሄ በሚዘገንን ሁኔታ የእሱ ፕሮግራም ባዶ ገብቷል። ባዶ የገባበት ምክንያት ምንድን ነው? እኔ ልጆችን ቲቪ አላሳያቸው የእኔ ልጆችን ብሎ ቃል በቃል ተናግሯል። አንተ ልጆችህን ቲቪ አታሳያቸውም፣ ሸዋ አታሳያቸውም። የሌሎችን ልጆች ይዘህ መጥተህ ግን አንተ ቦታ ላይ ብዙ ነገር ታስብላለህ። እግዚአብሔር ያሳያችሁ። የሌሎቹን እሸቱ የሌሎች ልጆችን እያመጣ ከ4 እስከ 8 ዓመት የሚሆናቸውን ህፃናቶች እያመጣ ሾው ላይ እያቀረብክ፣ አንተ ግን ልጆቼ ምንም አይነት የሶሻል ሚዲያ ነገር እንዲጠቀሙ አላደርግም ትላለህ። እንደዚህ የሚባል ነገር አለ? ታዲያ የሌሎቹ ልጆችስ ምንድን ናቸው? ምን ይሉታል? እና አሜሪካ ሂፖክራሲ ይባላል። ሂፖክራሲ አንተ ለአንተ ማድረግ የማትፈልገውን የሌሎችን ልጆች እያጋለጥክ መሳቅ፣ ሾው ማድረግ፣ መሸቀል ምናምን ምንም ችግር የለው። ስለዚህ እሸቱ ከቄስ በላይ ቄስ ሆነ፣ ከዲያቆን በላይ ዲያቆን ሆነ፣ ከቤተ ክርስቲያን አባቶች በላይ አባት ሆነ፣ ከገዳም አባቶች በላይ አባት ሆነ፣ ስለ ቤተ ክርስቲያን ተቆርቁረ መጠ ቁማር ልሰራ ማለት ይሄ በገንዘብ የመጣሽብኝ ነው። እኔ ኮሚሽን እየተከፈለኝ ይሸቀልብሽ ነበር። ሌላ ስለተቀናቀነኝ በነፃ የሚሰሩ ሰዎች ስለመጡ ልክ አይደለሽም ብለ ጉድፍ ለማውጣት ነው የመጣ እና በደንብ አድርጌ አይቻልም። ስለዚህ አሁንም ሌላ አጀንዳ ይዘመጣል። ይቅርታ ልትል ያልከውን ደውለው ነው ይቅርታ እንዳጠይቅ ያሉ። እንዲያውም እንደዚህ አይነት ነገሮች በደንብ አድርጌ እንደፈለግኩ እናገራለሁ እንድትል ያደርጉ። እኔ አሁን እየደገፍኩ አይደለም፣ ባምቤ ደጋፊ አይደለሁ። የምታረጋቸው አንዳንድ ነገሮች ደስ አይለኝም፣ ግን በብዙ ፈተና ያለፈች ልጅ ናት። እግዚአብሔር በሚያውቀው የገዛ ባል ያለችው ሰው ነው አሳልፎ የሰጣት። እሱም ደግሞ ኢትዮጵያ አይደለም። ኢትዮጵያ ላይ የችግር ላይፍ ሰው ይኖራል። የችግር ላይፉ እንዲያልፍለት ዲያስፖራ ይጠብሳል። አፈርም ይምሰል ሬሳም ይምሰል እንትን ይባላል። ያ ነገር እስኪሳካ ብዙ ነገሮች ሊሆኑ ይችላሉ። ያ ነው ባምቤ የታወቀችው በዛ ነው። ስለዚህ አሁንም የምናገረው ምንድን ነው? የቤተ ክርስቲያን አባቶችን ብትጠይቅ ጥሩ ነበር። ሄደ አባቶች ምንድን ነው የተፈጠረው? ስለዚህ ልጅ እኮ እንደዚህ ነው እንደዚህ ነው ብለህ መናገር የምትችለው አንተ ነበር። ሄደ ኢንስቴድ አንተ ሶሻል ሚዲያ ላይ መጣ ለቀቀው። አጀንዳ ተፈልጎ ስለ አርሲ ላይ ስለሚጨፈጨፉ ኦርቶዶክሶች መጮ ይበልጥብኛል። ባምቢ ገንዘብ ልርዳለች ተብሎ ከሚጮልኝ እንደ አንድ ኦርቶዶክስ አርሲ ላይ ስለሚጨፈጨፉ ወገኖቻችን የኦርቶዶክስ ልጆች ነበረ የሚያዋጣው መጮ ድምፅ መሆን እንጂ ባምቢ ገንዘብ ሰበሰበች አልሰበሰበች የሚለው ምንም ኢትዮጵያ ላይ ስለሚዘረፈው ብር ማውራት ትችል ነበር። ፍትህ የተጓደለው ነገር ኢትዮጵያ ላይ እንደሚካሄድ ማውራት ትችል ነበር። ያንን ትተህ እቺ ሴት ልጅ ላይ አነጣጥረ ነገሩን ድብልቅልቁን አወጣ። ስለዚህ አሁንም የምናገረው ምንድን ነው? እባካችሁ ቆም ብሎ ማየት ጥሩ ነው። አሁን ምንድን ነው በዚህ ጉዳይ ኦርቶዶክስን ለማብጠልጠል የተሰራ ስራ ነበረ። ኦርቶዶክስ መቼም አትብጠለጠልም በዚህ ጉዳይ ምንም። ምክንያቱም ጻድቅ የሆነ ድንጋዩን አንስቶ ይውገራት ነው የሚለው መጽሐፍ ቅዱስ። ይሄን ነው የሚለው። በፈለግከው ቦታ ሂድ፣ መጽሐፍ ቅዱስ ይሄን ይላል። መጽሐፍ ቅዱስ ይሄን ይላል።
የመጀመሪያ አንስተ የምትወግረው እሱ ካሉን ክላጥ ብለህ መሄድ እንዲያውም መጸለይ ነው ለዛስ እና አሁንም እንደዚህ እያደረጋችሁ ሰውን ለማሳቀቅ ሰውን ወደ ቤተክርስቲያን እንዳይቀርብ ወደ እግዚአብሔር አምላክ እንዳይጠጋ አሁን ልጅቷ እኔ ኦርቶዶክስ አይደለሁም ማለች። ኦርቶዶክስ አይደለሁም በቃ እኔ ያልሆንሽ የሚጠቅም ነገር ወደ ሌላ እምነት ሃይማኖት ብትሄድ ደግሞ ልትሰድቧት ነው ልትዘለዝሏት ነው። አዎ ድሩዬ ነበረች። ድሩዬነትሽ እንትን ሲልሽ ጊዜ ምናምን ቤተክርስቲያን ስትሄድ አብጠልጥላችሁ አስወጣችኋት። እንደ ሸቶ ያለ ሌባ አብጠልጥሎ ሰድቦ አስወጣት። ከዛ በኋላ ሙስሊም ብትሆን ጴንጤ ብትሆን ይችልሽ ትፈርድባታለህ? ትፈርዳለህ ወይ? ከዛ በኋላ ደግሞ እንደገና ሌላ ነገር ልትሉ ነው። ብዙ ጊዜ ባለጌዎች፣ ብዙ ኢትዮጵያውያን ባለጌዎች ናቸው። ባለጌ ነን። ምንም የምናውቀው አብዛኛው አንብቦ ተረድቶ ምን ብሎ የሚል የለም። አብዛኛው በድብቅ የሚያደርገው አብዛኛው። ስለዚህ አሁንም አጀንዳ እየሰጡ በአጀንዳ ላይ አጀንዳ እየደራረቡ ነገሮች ሀገራዊ የሆኑ ጉዳዮች እንዳይወሩ የሚደረግበት ነው። ስለዚህ አሁንም አይዞኝ እኔ ማናችንም ብንሆን እውነቴን ነው የምለው ማናችንም ብንሆን እግዚአብሔር አምላክ በቸርነቱ ጠብቆን በቸርነቱ ሆኖ እንጂ አንዳችንም አጠገቡ ልንቆም የምንችል ሰዎች አይደለም። አንዳችንም ነው ማለት። ስለዚህ ሁላችንም ብንሆን እንደዛ አይነት ችግር አለ። እንዳልኳቸው ሙባረክ አቴንሽን ፍለጋ ነው። ሙባረክ ጉበቴ እዚህ ላይ ያዙ ልቀቁኝ የሚለው አቴንሽን ፍለጋ ነው። አቴንሽን ተሰጠው። አቴንሽን የለም። ምንም አይሆንም። ሙባረክ ጉበቴ ጆካ ነው የሚጫወቱት፣ ቁማር ነው የሚጫወቱት፣ ይታወቃል። ጊፍት ነው። እስካሁን ታዲያ ምን አስቆየው? ሙባረክ ጉበቴ ለምን ቆየ እስካሁን? ቆየ ጉበቴ እስካሁን ያስቆያል እንዴ? ራስ ማጥፋት አያስቆይም እኮ እንዴ! 3 ሰዓት ሙሉ ነው የሚለመነው እንዴ ራስ የሚጠፋው? እንደዛ ነው ቤተሰብ። አይ ስላልገባኝ ነው እንድትነግሩኝ ብዬ ነው። አይ ጆካ፣ ይሄ ስም ለማደስ የሚደረግ ጨዋታ ነው። ስም ለማደስ ተነጋግረው በደንብ ሆነው እንዳላወቀ ሆነው የሚጫወቱ ናቸው። ሰሞኑን ካያችሁ ሀቢባ ቤት ድራማ ነበር። በቃ አስታራቂዎች እየሆኑ ምን እየሆኑ ምናምን ተደርጎ ነበር። አሁን ደግሞ ቀስ ተብሎ ሌላ ነገር ይመጣል። ጨዋታውን የሶሻል ሚዲያውን አታውቁትም። ጨዋታውን አታርፉት። እኔ በደንብ ነው ጨዋታውን የማውቀው። ያ እና ይሄ ጨዋታቸው በጣም ነው ደስ ያለኝ። ጨዋታቸው ደስ ያለኝ እንደዛ ነው። ለማንኛውም መቼ ድልት ይበላችሁ። እየቀለዱ ነው፣ እየተጫወቱ ነው። ሶሻል ሚዲያ ላይ መታ አይደለም ያዙ ይልቀቁኝ የምትለው። እንዳልኳችሁ የተበደሉ ሰዎች ሆነው የተጨቆኑ ሰዎች ሆነው በደል ደርሶባቸው የሆኑ ሰዎች የሚያደርጉትን እኔ በደንብ አዝናለሁ። በጥጋባቸው ለሚያደርጉ እኔ ገመድ ሆነ መርዝ የምሰጣቸው እኔ ነኝ። በጥጋባቸው ልድገመው፣ ተበድለው በጣም ተበድለው በጣም ተሳቀው። አሁን እንደ ቦኒ አይነቷ እህታችን
በጣም ያማል። ምስኪን ሴት ከዚህም በፊት የሆነች ሴት አለች ተበድለው በቃ ግራ ገብቷቸው የሚያረጉት ጠፍቷቸው ለሚያደርጉ በጣም አዝናል። እንደ ጉበቴ አይነት ጠግቦ ለሚያረገው እንዲያውም ሄጄ ምን አይነት ገመድ ነው የምትፈልገው ብለው ደስ ይለኛል። ገመድ በየአይነቱ ነበር ምልክለት በየከለሩ። ወሬኛ ሌባ በእውነት በጣም ነው የሚያስጠላው ሲያስመስሉ። ምን አባ ሆነ ነው? ምን ቀርቶብ ነው? ሁሉ ነገር በደንብ ነው የሚሸቅለው። ምን አቶ ነው ያዙ ልቀቁኝ እየተባለ ሙድም እያዘው ለወንድሙ ህይወት ያልሳሳ እኔ ድራማ እዚህ ሲጫወቱ ይውላል እንዴ? እካክ ድራማቸው በቃ ድራማ አሁን ጀመሩ። በደንብ ድራማ የሚሰሩ የድራማ ኩዊኖች አሉ። እና ለማንኛውም ሌሎቻችሁ እግዚአብሔር ይጠብቃችሁ። እንደዚህ አይነት ድራማ አይጠቅምም። ነገ እኮ መሳቂያ ነው የምትሆኑት። ነገ መሳቂያ ነው የምትሆኑት። እኔ እንዲያውም ገብቼ ገመድ ልስጥ ልበለው መጣ። ሰላማችሁ ይብዛ። ምን አይነት ገመድ ነው የምትፈልገው ልበለው እጄ ይሻላል አይደል? ወይስ የአይጥ መርዝ ነው የምትፈልገው? ምን አይነት ነገር ነው የምትፈልገው ብሎ አልማኛው በሉት። ከዛ ደንግጦ ይወጣል። እመኑኝ፣ እንደዛ ስለው ደንግጦ ይወጣል። የፈለገው ጊፍት ነው እንጂ እኔ ያህል ሰዓት ቲክታክ ላይ መጥቼ ራሴን ላጠፋ ነው ብዬ ያዙ። ቦኒ እንደዛ አንድ የተናገረች ይቅርታ የበደልኳችሁ ካለ አለች። የዛኔ ይገባሃል። የበደልኳችሁ ካላችሁ እኔም ያስቀየማችሁን ካላችሁ ይቅር ብያችኋለሁ።